ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ ቤት የትም አንሄድም ሄድን እንጂ ቤት ውስጥ ነው። ያው ተመልሰናል ነው። ሌላ ቦታ እንዳይጠብቁ እኮ ብዬ እኮ ነው። ከዚህ በኋላ ሌላ ቦታ እንዳትጠብቁ ብዬ ነው። ዛሬ ደግሞ ቤት ውስጥ ነው ያለነው። ቤት ውስጥ ምንድነው የምንሰራው? ምግብ ሰርተን እንበላለን። ጸዳ ያለ ምግብ ሰርተን እራታችንን የወንደላጤ ምሽት ነው የምናሳልፈው። እኔና ዘኪ ጌም ስንጫወት ነበር። ፊፋ ነገር ቀጠቀጥኩት አልቻለኝም ትላለህ። ጌም ስንጫወት ነበር። አሁን ደግሞ እራታችንን ሰርተን ልንበላ ነው። ጸዳ ያለች ፓስታ ምን አለን እዚህ ጋር? ቼሪ ቶማቶ አለ፣ ቢጫ ቼሪ ቶማቶ እና ከዛ ነጭ ሽንኩርት አለ። ከዛ እዚህ ጋር ምን አለ? ቲማቲም ፖልፓ። የት ነው? ሴንስቤሪ ነው የገዛው። ሴንስቤሪ ታገኘዋለህ ወይ ቶስት ታገኘዋለህ? ኦኬ። እኔ ቴስኮ ስለሆነ ይሄን ብራንድ አይቼዋለሁ። ሙቲ በጣም አሪፍ ነው። አዎ ቆይ የፓርማ ቲማቲም ነው ባይዘው። እኔ ቲማቲም ስለምወድ ይኸውልህ። ኧረ እባክህ ፓስታ ሚሊ ቶማቶ የቲማቲም ነገር አይሆንልኝም። በጣም አሪፍ ሴንስቤሪ ሄጄ እገዛዋለሁ። ኔክስት ታይም ፓስታ ስሰራ እንዲህ ነው ማድረግ። ጎበዞኛለሁ እኔም አሁን ፓስታ ስሰራ። ስለዚህ ይሄን እዚህ ጋር እንትን አለ አውለግብላለች ግን ያው ሱቅ ከመሄድ ብዬ ነው። ቺሊ አለ። ከዛ እዚህ ጋር እንትን አለ የአሳ ዝርያ ነው ግን እንደ ቅመም ነው የምንጠቀምበት ብሎኛል። እስቲ እንዴት እንደሚሰራው እናያለን፣ ይነግረናል። ፔፐርስ እና ኦሊቭ አለን እዚህ ጋር ፔትሪካ ኦሊቭ ኦይል አለ። ይሄ ቅድም ያልከኝ እንትን ነው አይደለ? ፔፐርስ። ይሄም ሶስ ነው ማለት ነው። ብዙ የተወሳሰበ አይደለም፣ በቃ ቀለል ያለች ራት የፈጠነ ነው። እንትን ነው ቼሪ ቶማቶ እና ቃሪያ ጋርሊክ። ምን ያህል ነው ጋርሊክ? እኔ አሁን ሰርታ ያስቀመጠችልኝ አለ ሜሪ። ብዙ ጊዜ እሱር ነው የምጠቀመው ፍሪጅ ውስጥ። አለበለዚያ ፔስትም ካገኘ ጋርሊክ ፔስት የለኝ መሰለኝ። እሱም አሪፍ ነው። ጋርሊክ ፔስትም ይሆናል። እንዲያውም ቆይ እስኪ ኧረ ልፈልግ ገዝቼ ነበር አለ። ይሄ ሮስትድ ነው። ሌትስ ዩዝ እንትን ችግር አይደለም። ጋርሊክም እኔ ሲበስል እወዳለሁ በጣም። ምግብ ያጣፍጣል። ይሄ አፍ ላይ ይሸታል ምናምን የሚባል የለም። ይሸታል ግን በጥሬው ከተበላ ነው። ኦኬ። በደንብ ከበሰለ ምንም አይልም። በጣም ነው የሚያጣፍጠው። 4 ይበቃናል። 4 ነጭ ሽንኩርት፣ 2 እንትን ትንሽ ቺሊዎቹ ደካክመዋል። ሾፒንግ አልወጣውም። ቼሪ ቶማቶ አሪፍ ነው እንደምታዩት። ቢጫው ግን እንትን ከለር ወቅታውት ነው ዝርያው። ኦኬ ቀልን እኔ ደግሞ መመለሴ ዝም ብሎ በገርደፉ ነው ክትፍ ማለት የለበትም። ከቺሊ ነው የምንጀምረው እዚህ ላይ። ኦኬ ከእንትን ነው ሉክ የፈጠነ ፓስታ ነው የምንበለው ማለት ነው። እኔ እኮ ስናመሽ ጊዜ ለዛ ነው የጠየቅኩህ። እኔ እርቦኛል አንበላም። ፓስታው የምንሰራው ከሆነ እኮ የቆየ። እኔ ያሰብኩት ኖርማል ቲማቲም ምናምን ከትፈን ሽንኩርት ከትፈን ምናምን። ቢላው ደግሞ ትልቅ ነው በጣም። በሬ ልጥል ነው የሚመስለው። ከዛ ፓስታውን አንድ ላይ ነው በሰፓሬትሊ ይቀቀላል። ሰፓሬት ላይ ሶሱ መብሰል ሲጀምር ፓስታውን እጥዳለሁ። መብሰል ሲጀምር ሳይሆን ሁሉን ነገር ከከተስኩኝ በኋላ እቺ ነገር ጸዴ ነች።
እቺ ለምግብ ያ ምግብ መታ በጣም ነው አዛሙ ነው ዝርክርክ ነው የሚልብኝ። ደግሞ ምግብ ዌስት ላይ እየተጣለ ነው ምናምን ስለሚል ነው በቃ ከምግብ መስራት በጣም የሚያስጠላው ነገር ባይዘው መክተፉ ይሰለቻል። እኔም የሚሰለችኝ በዛ ላይ ደግሞ ብዙ ነገር የምከትፍ ከሆነ በጣም ነው የሚያስጠላው። አሁን የአበሻ ሶስ ምናምን ስትሰራ ብዙ ሽንኩርት ነው የምከትፈው እና አትሊስት ነጭ ሽንኩርት አያቃጥልም። ቀይ ሽንኩርት ምናምን ወይ ኖርማል ሽንኩርት ነጭ ሽንኩርት ሆኖ ዋይት ኦኒየን ራሱ በጣም ነው የሚያቃጥለው። ማልቀስ ነው እንዴ ዘመዴ ሞተብን ነው የሚመስለው። ተብለ ነው ታጥስ ኢትዮጵያ ከተፋታቅ ኢትዮጵያ አይ ትዝ አይለኝም። ምን ሽንኩርት ስከት እንቁላል ነው። እንቁላል ደግሞ ሽንኩርት ማያስፈልገው ዝም ብሎ ዘይት ብቻ ዝም ብሎ አርግ ቆንጆ ቦይሊቭ ነው የምንጠብሰው። መጨረሻም ላይ ይገባል እዚህ ፓስታ ላይ ኦሊቭ ኦይል በስሎ ከወጣ በኋላ ፓስታው ከላዩ ላይ ኤክስትራ ቨርጂን ኦሊቭ ኦይል ከሆነ ሰላጣ ላይ ራሱ አድርገህ ትበለዋለህ። እኔ ይሄን ለማየት በጣም ነው የጓጓሁት። ቅድም ያየኸው አይነት ነው እኮ ማለት ሲጠበስ እንዴት ውሃ እንደሚሆን ጥፍጥ ነው ብለው ታየዋለህ። የፍሌቨር ልዩነት አላቸው ከነጩ ከትንንተኑ ቼሪ ከቀዩ ጋር እኔ ኖቲስ አደርገዋለሁ። ትንሽ እነዚህ ወደ ታንጊነት ይሄዳል፣ ግን ሁለቱንም ነው የምከተው። ኖርማሊ እዚህ ምግብ ላይ በብዛት በቀዩ ነው ብቻ ነው የሚሰሩት። በጣም ነው ደስ የሚለው እኮ ቼሪ ቶማቶ እንደዚህ ግርድፍ አድርገህ ስታገኘው ፓስታው ላይ ራሱ ስትበላው ጣዕሙ በጣም ነው ደስ የሚለው። ጋይስ በየቤታችሁ እያዘጋጃችሁ ታጠቀሙ። ፓስታ ስትሰሩ በኢዚየስት ዌይ ሽንኩርት የለ ምናምን እንትን ቃሪያ የለ አለ፣ ግን ያው የፈጠነ ጣዕሙን ደግሞ ስቀምሰው እስኪ የምትወደው ይመስለኛል ሳስበው። እኔም ስምወደው እየመሰለኝ የቲማቲም ሶስ ነው፣ ግን የአሳ ቴስት አለው እና ደግሞ ቺሊም ስላለ ትንሽ ስፓይስ ይሆናል። በጣም አይደለም ያው ጀስት ሂት ብቻ እና እንዳልኩ ፍሌቨሩ ኃይለኛ ስለሆነ ውሃውንም አብረን እንጠቀመዋለን። ዘይት ነው ዘይት ቆንጆ ዘይት ስለምንጠቀም ዘይቱን እንትነዋለሁ። ሽታው ደስ ይላል። እንትን ነው የባህር ውሃ ነው። ይሄኛው ዘይት ኦሊቭ ኦይል ነው የሚያደርጉበት። ግን ኤክስትራ ቨርጂን አይደለም። እኔ ደግሞ ኤክስትራ ቨርጂን ማአት ስላደረኩኝ እዛ በጣም ድንግል አይደለም ማለት ነው። ሪፋይንድ የተጣራ መንጠር ጀምሯል። ኖርማሊ ይሄን ለራስ የምትሰራ ከሆነ ሁሉንም አታረገው። ባለፈው እኔ ግማሽ አደረኩኝና ግማሹን ኦሊቭ ኦይል ውስጥ አድርገህ ፍሪጅ ውስጥ ማለት ትችላለህ። በትንሽ ኦሊቭ ኦይሉ ፕሮቴክት እንዲያደርገው ነው። ለምንድን ነው ኦሊቭ ኦይል እንዳይደርቅ ምናምን እንዳይበላሽም ያደርገዋል መሰለኝ፣ አየር እንዳያስገባ ምናምን። ይሄ ደግሞ ከዛ በፎይል ጠቅልላ ማስገባ ነው። እዚች ዕቃ ውስጥ ማድረግ ወይ በፎይል ወይ ክሊንግ ፊልም እና አላፑታኔስካ ይባላል ሶሱ። አሁን የምንሰራ መቼስ ያው የኢታሊ ነው፣ ምንም ጥያቄ የለውም። የሰርዲን ታይፕ ናቸው አሳዎቹ። ለሰርዲን ይቀርባሉ፣ ግን ሰርዲን አይደለም። ቴስታቸው ይለያል በጣም። ሰርዲን ብትጠቀም አሁን ይሄን ማያገኝ ሰው ካለ ይሄኛው ደግሞ ቆይ ከቀድሙ እንትን ሳታደርገው በፊት እስቲ ቅመሰው። ብቻውንም ይበላል፣ ኪወርድ ስለሆነ ጨው ነው አይደል? በጣም ጥሩ አልሰራም። ወይ ዳቦ ምናምን ይፈልጋል።
እና በጣም ነው የሚሸጠው አይደል? አዎ ሽታው አያሳሽ። አንተ ጠፋ ዩ ጋይስ ተአምር ቴስት ይሆናል። ኦኬ ነጭ ሽንኩርቱ ለዚህ አሪፍ ነው ገባኛው። እኔ ነጭ ሽንኩርቱ ጠቀም ራሱ ጨው ብዙ አይፈልግም ምግቡ እና ማኘክም አይፈልግም። አፉስ ሙምት ይላል። በቃ አለቀ። ፔስት አሁን ትንሽ ቆይቶ እንደውም ይጠፋል ሙሉ ለሙሉ እና ሰው በቃ ጀስት ቅመም ይሆናል። እስካሁን ያለው ነገር ጋይስ እየጠበስን ትንሽ ብሰልና እንጨምራለን። ፔፐርስ አለ። ከዛ ትንሽ ኦሊቭ ከትፋለሁ። ኦሊቭ በብዛት ፒዛ ላይ ነው የሚታወቀው አይደል? ፒዛ ላይ ነው። ፒዛ ላይ ሳላድ ላይ ምናምን አይ አንጠብሰውማ መጨረሻ ላይ ነው የሚገባው። መጨረሻ ላይ ነው የሚገባው። አለበለዚያ እንትን ይሆናል። እኔ ነኝ የማማስለው ጋይስ። በነገራችን አንተ ባትኖር በቃ 10 ሰንት ሰጡት ጊዜም የማጽጃ ቦታችንን እናጸዳለን። የመስሪያ ቦታችንን እንዲህ በቃ ቀለል ያለ ሶሱ አለ። ከዚህ ጋር መብሰል ብቻ ነው። ኧረ እባክህ ከዛ መጨረሻ ላይ ፓስታውን ከተን የፓስታውን ውሃ አድርገንበት ማውጣት ማለት ቀለል ያለች የፈጠነች ልንላት ነው። ከዛ ደግሞ ስናቀላቅለው እናሳያችኋለን ማለት ነው። እንዲህ ከቻላችሁ ሰበር እያደረጋችሁ ባይዘዌ ቶሎ የምትናደዱ ሰዎች እንዲህ ራሳችሁ ላይ ቲማቲም ብትጨምሩ ትረጋጋላችሁ። የዚህ ሀገር ውሃ በነገራችን ላይ ድስት ያበላሻል። የለውም አሁን እንትን ነው ሀርታበተር እዚህ ጋር ያለው እዚህ ጋር እንትን ነው። አጥበውም የማይጸዳው ነገር አለ። ከደረቀ በኋላ ምልክት ይተዋል አይደል? ምልክት ይተዋል። ዛሬ ቅመሚው ጋይስ ለምን ጨው እንደሚደረግ ታውቃለህ? ውሃውን በደንብ ለምን ጨው እንደምታረግ ታውቃለህ? ፓስታ ሲቀቅል እንትን እንዳይጠባበቅ አይደለም፣ ፓስታውን ውስጡን ሲዝን ያደርገዋል። ኦኬ ጨው እንጂ እንዳይጠባበቅ ምን አለ? እንዳይጠባበቅ አይደል? ሰው ዘይት ይጨምራል። ዘይትን መጨመር ፖይንትለስ ነው። ኦኬ ዘይትን ማባከን ነው። እንዳይጠባበቅ ብቸኛ ነገር አንደኛ የሚንተከተክ ውሃ ውስጥ መክተት፣ ሁለተኛ ትንሽ ቦታ እንዲያገኝ ማድረግ። በቃ ስፔስ ትንሽ ሰፋ ያለ ድስት ከሆነ እንደዚህ አሁን እስቲ ታያል። እንደዚህ አየኸው እንትን አለው። ልሙጥ አይደለም። ልክ ነህ። ፐርፌክት አይደለም። የዱቄትነት እንደገና ደግሞ ንካው ሻካራ ነው። ምን ጥቅም አለው መሰል? አንደኛ እንደዚህ የሚሆነው አንደኛ ቆንጆ ኳሊቲ ሆኖ በሃይ ቴምፕሬቸር ሲደርቃል። ሊጡ ከተቦካ በኋላ ማስ ፕሮዲውስ የሚደረግ ፓስታ በብዛት በሃይ ቴምፕሬቸር ነው የሚያደርጉት። ኦኬ እና ብዙ እንትኑን ያጣላ። ይሄ ስሎ ድራይድ ነው። እንደገና ደግሞ ስትቀቅለው ወደ ውሃው ስታርች ይለቃል። ስለዚህ ፍሌቨር ይኖረዋል ውሃው ራሱ። እንደገና ከውሃው ጋር ለሶሱን የምትቀላቀለው አንድ ላይ ይዋሃዳል። ኦኬ እንደገና ደግሞ ሶስተኛ ልሙጥ አይደለም። ስለዚህ ሶስ ይይዛል ራሱ ሶስ ያጣብቃል። ልሙጥ ከሆነ ሶሱን ይሻራል። ሶሱን ይሻራ። መጨረሻ ላይ ሳህን ላይ እየቀረባችሁ የተቸገራችሁ ሰዎች ሚስጥሩ ይሄ ነው። አንደ ይቀራል ማታ ሶሱ አይጣበቅም። አሁን ኢቭን ጋይስ ሽታውን እንግዲህ እኔ እንዴት እንደማደርስላችሁ አላውቅም። በብዛት ይሄኛው ይገኛል ብዙ ቦታ። ይሄ ብራንድ ዲቼ አይ ቲንክ ይሄን አይቼዋለሁ መሰለኝ። ይሄ አሪፍ ነው። አሪፍ ነው። በጣም ቤስት የሚባለው አይደለም ግን ከብዙዎቹ ይሻላል። ኦኬ ነው እየገዛችሁ አሁን የምንጠቀመው የቱን ነው? እኔ በልቼ እነግራችኋለሁ ጋይስ። ይሄኛው አሪፉን ምናልባት እንትን እንዳይል ባለፈው ጨረሱት መሰለኝ። እስቲ ኦኬ እሱን ይሄን እንጠቀማ። ይሄን ነው የምንጠቀመው ጋይስ። አርጊ
ፍቅር እንደገና ደጋግመና ሺ አንድ ያግባል እንዳሞራ ዙሩስ መች አገኙኝ ፈራ ነው አንደኛ ነው ጋይስ። እግዚአብሔርን በጣም ነው የሚጣፍጠው። እግዚአብሔርንም ሁሌ እየሰራው ነው የምበላው ቤት ጋይ። በጣም ደስ የሚል ሶስ ነው። ምንም በቃ ቀላል ትንሽ ኦሊቭ ኦይል ይፈጃል እንጂ በቃ ከዛ መጨረሻ ላይ ኦሊቭ ኦይል ይገባበታል። ኪ ነገሩ ደግሞ ቆንጆ ኦሊቭ ኦይል መጠቀም አለበት። ኦኬ ይሄን ነው የምንጠቀመው። ፊሊፖ ቤሪ መጨረሻ ላይ ኦሊቭ እና ኬፐርስ ታደርግበታለህ። ፓስታ ልትከትስት ያቺ ገዛታለሁ። ቶሎ የሚበላሽ አይነት ፍሌቨር ነው ያለው እና ሲፉድ ምግብ ላይ ቺዝ ከከተትክ ያንን ፍሌቨሩን ያጠፋዋል። ኦኬ አሁን ፕሮን ሊንጉዊኒ ምናምን የምትሰራ ከሆነ ጭራሽ ቺዝ አትከትም። ኦኬ ስለዚህ ቺዝ ለማሳመሪያም ብላችሁ እንደ እንትን ምናምን እንዳነሰ ነው። ጣሊያኖቹ ደግሞ ኦፌንድድ ይሆናሉ። አረባ ከዛ ላይ እሱ ደግሞ የባህር እንስሳና የባህር ኢንግሪዲየንት እና የምድር ኢንግሪዲየንት የአኒማል ፕሮዳክት አታቀላቅል የሚሉት ነገር አለ። አረባ የባህርና የምድር አይቀላቀልም ማለት የእንስሳ ፕሮዳክት ሆኖ ማለት ነው። ያው የባህር አሳ ክላም ምናምን እና ላም ቺዝ ጋር ምናምን ወይ ከስጋ ጋር ምናምን ያስኬዳል። እኔ ደግፋቸዋል። ግን አንዳንዴ ምን ስቴክ እየበላ ለምሳሌ ከሳይዱ ሊሆን ይችላል። የአርጀንቲና ስቴክ ከበላህ ደግሞ ማለት ለየብቻማ ምግብ ፕሪፔር ስታደርገው ነው እሱ ለየብቻማ ኦኬ ብለው ግን አንድ ምግብ ላይ ታቀራለህ። ልክ ናቸው ጣሊያኖች እኮ ስህተት የሰሩት እኛን ሲወሩ ብቻ ነው። አሁን ራሱ ጠቅላይ ሚኒስትሯ ትራምፕን ውሻ እያደረገችው ነው። ፖለቲካ ጀመርክ ከምግብ ባንዴ ማለት ነው። ምንድነው ያዩት እንትን አይፈላም ይባላል። ጀበና አረባከ ጀበና ሱሳም የሆነ ሰው ካየው ነው የማይፈላው። እየቋጠረ እኮ ስለሆነ ነው። እቺ ሰማያዊም ነገር ትገባለች። እሺ ፈልጋችሁ አስገቧት። አያቺ ወሳኝ ነች። ፓስታ ስቀቀል ካለሳማ ቡካቲኒ የሚባል ፓስታ ደግሞ ታውቃለህ? ቡካቲኒ ማለት እንትን አለው ቀዳዳ አለው ውስጥ። ኧረ እባክህ ለምን እንዲገባ እንትን ሶስ ኦኬ ይዛል እሱ። ኢታሊ የባለፈውን እንትን ቀመስከው? ከኮሪያ ታውን የገዛ ነው እንትን የእንትኑን ቀመስኩት። የሚጠጣው ጠጣሁት። ደስ ይላል። በጣም ደስ ይላል። እንትኑንም በላሁት። በካርቶን ያለውን ቀቅዬ በላሁት። የካርቶን የገዛ ነው አለ አይደል? ፖቱን እሱ በጣም ደስ ይላል። እቺኛዋ አለች ገና ያልተጠቀምኳት። ያኛው ታውቀዋለህ? እኔን አላውቀውም። ውሰድ። ኧረ እባክህ ግን ወተት ምናምን አዘጋጅተህ ይሄን ያህል ቆይ ትቀምሰዋለህ ወይ ነገ እንሰራዋለን። እሺ ይሄ እንዲያውም ቆይታ አለ። ስንት ጊዜ ነው ከዳጣ ከሚጥሚጣ ምናምን ቆይ ይሄኛውም እንዲያውም እንትን ነው ሌቭል አለው። 2 ታይምስ አለ 3 ታይምስ አለ። ቆይ እንሰራዋለን ነገ። አይ ቆይ ነው የራሱ ነው። የራሱ ነው። 2 ታይምስ አለ 3 ታይምስ አለ። 3 ታይምሱ ዴንማርክ ውስጥ በህግ ተከለከለ። ኧረ እባክህ ለእንዴት በጣም ያቃጠለ። ኧረ እባክህ ኧረ እኔ ምንም አይለኝም። እርግጠኛ ይሄ እስቲ ነገ ትሞክረዋለህ። እንዲያውም አንድ ቻሌንጅ ነው። ቪዲዮ እንሰራላችኋለን ነገ። አበባዬ ውሃችንም እየፈላ ነው። ፋይናሊ ተጨምሯል ፓስታ። ከዚህ በኋላ 10 ደቂቃ ይበስላል። ሶስ ውስጥ ነው አይደል አንተ የምትጨርሰው ፓስታ?
12 ደቂቃ የሚል ከሆነ ኖርማሊ 10 ደቂቃ ብቻ ነው ውሃ ውስጥ ማበስለው እኔ። ከዛ 2 ደቂቃውን እዛው እኮ ባለፈው እዛ ከሰራን በኋላ ቀይሬያለሁ። እንደዛ አደርጋለሁ። አንዳንዴ ደግሞ በጣም ይንተከተክና ውሃው በጣም ኃይለኛ ሲሆን እንትን በጥርሴ ቼክ አድርጌ ቀድሜ ያወጣውና እንትን አደርጋለሁ። በሰል ካለ እኮ ችግር የለውም፣ ሶስ ውስጥ ያልቃል። አንድ ደግሞ ሌላ ቀን ደግሞ እንሰራለን። አላሳሲና የሚባል ፓስታ አለ። ኦኬ። እሱ ደግሞ በውሃ አይቀቀልም ጭራሽ፣ እዛው መጥበሻ ላይ ነው የምትጨርሰው። ኧረ እባክህ ሱሱን ከሰራ በኋላ ኖ ከሶሱ ጋር ፓስታውም ሶሱም እኩል ነው የሚመስሉት። እንደ ውሃ ምናምን እንዴት ያገኛል? ሶሱ ውሃ ብዙ የለውም ብዬ። አዎ አይጠብሰውም። ብቻ የቲማቲም እንትን ታዘጋጃለህ። የቲማቲም ውሃ? አዎ ውሃ ታፈላና ቶሜቶ ፔስት አለ አይደል? እሱን ፓርስሊ እንደገና ኢንተረስቲንግ ባዝል ትጨምርና የሱን ብሮዝ ከሰጨው ሰርተ ከዛ በጋርሊክ ትጀምረዋለህ መጥበሻ ላይ። ከዛ የምትጨምረው ቶሜቶ ፖልፓ ሳይሆን እንትን ፓሳታ ማለት ይሄ በቃ ጁስ ሆኗል። የሚጠጡ ሰዎች የሚጠጡት ማለት ነው። በቃ ተመሳሳይ ነገር ነው። ከዛ እሱን እየጨመርክ እና ያራል ፓስታው እና እንዲያር ነው የሚፈለገው። ኧረ እባክህ ያራል፣ ያቃጥላል። የሚገርም ቴስት አለው። ስፓይሲ ማለት ነው። ስፓይሲ ይሆናል። ኦኬ። እንደገና ደግሞ የማረርም እንትን አለው። ቆይ እልክልሃለሁ እስቲ ቲክቶክ ላይ። በጣም ነው ደስ የሚለው፣ ግን በጣም ጊዜ ይፈጃል። ኧረ በለው አይመስልም። እሱ ነው ችግሩ። ርቦህ ምናምን ያው ፓስታ ደግሞ ሲርብ የምትሰራው ምግብ ነው ብዙ ጊዜ። አሁን እኔ እቺን የወደድኳት ምንድን ነው ይሄ በቃ ርቦህ ኦኬ። አንተ በጠበጠው ተመሳሳይ ነው። ይሄን ያበሰለበት መንገድ ነው ያበሰለው። እንትን ከዛ በቃ ውሃ ከዛ እየጨመርክ እና ክሪስፒነት አለው ፓስታ። ኢጣሊያን ስለዚህ ቀሽ የሚል ነገር ይኖረዋል። ቀሽ የሚል ነገር በደንብ የበሰለ ፓርት አለው፣ ቀሽ የሚል አለው እና በጣም አሪፍ ነው። 2-3 የሰርቼዋለሁ ቤት። ጊዜ ይፈጃል ግን በጣም ይጣፍጣል። ግን እቺ አንዴ ነው የምትቆረሰው። ከሞን ኤቭሪባዲ አይ ቦታ ካገኘ ፓስታ አይጣበቅም እና የሚንተከተክ ሆነው በቃ ወረፋቸውን ለመግባት የሚጠብቁት እነዚህ ናቸው። ይረሻኑ ሜሪ ሳተኛ መድረስ አለበት ነገርየው አይደል? አይ ቀስቀሳም ቢሆን አይ የቾኮላ ፓስታ አይነት ከፈለክ እኔ ብዙ ሬሲፒ አውቃለሁ፣ አሳያለሁ። ኦኬ። እንደውም በጣም በፍጥነት የሚደርስ አረ ከዚህ የሚፈጠናል። በጣም ይሄን እኮ ይሄን እየበላን ነበረ። መሆን እኩል ብንጠድቅል በጣም ጸደይ ነው። ተመችቶኝ ግመጠው እንዳትለኝ እንጂ ግመጠው እንዳትለኝ እንጂ ዳይኖሰር ነው ቀጭን። ለዳይኖሰር ይቀርባል። አላልከት ይለኛ አንገቱ ሉክ እንትን እኮ ነው። አሳይ ኦኬ። ያ አሪፍ ሀሳብ ነው። ለዛ ነው ያረዘሙት። አዎ ቢያይለኛ ነፋስ ፊቷን ደግሞ የፊቷ ጥንጥነት
እርግጠኛ አቢ ነች የገዛችው። ኦ ኢትስ ኪዩት ብላ ስንት ደቂቃ ይላል? 4 ደቂቃ። ኦኬ 10 ደቂቃ ሞልታ ነው። ሽታው ጋይስ በጣም ነው ደስ የሚለው ማልዋሻችሁ ነገር። ኦኬ ልክ ፓስታውን ልናስገባ ገደማ ማለት ነው። አለበለዚያ በጣም እንትን ይሆንብሃል ሙክክ። ከዛ ኬፐርስ ግማሽ የሾርባ ማንኪያ አይ ትንሽ ነው ጨመር። ሙሉ የሾርባ ማንኪያ አየሁ አይደለ? ይሄ ስታርች ይለቃል ያልኩህ ነጭ ሆነ ውሃው ራሱ። አንዳንዱ እንዲያውም በቃ እንትን ነው የሚሆነው ዱቄት የነሰነስክበት ነው የሚመስለው ቆንጆ ፓስታ ካገኘ እና ስለዚህ ይሄ ፓስታው ላይ ሲገባ ጸዴ እንትን ይኖራል። አሁን ውሃና ዘይት በተፈጥሮ አይቀላቀልም። መቼም ይቀላቀል ይመስል ዱቄት ሲያገኝ ኧረ እባክህ ይቀላቀላል። ለምን? ኢመልሲፊኬሽን ይባላል። ዱቄት ጨምረህ እንደዚህ ብትመታው ይቀላቀላል። ስለዚህ ለዛም አሪፍ ያደርገዋል ነው። እና አሁን ፓስታው ውሃ ውስጥ ነው የቀቀልከው፣ ሶሱ ዘይት ነው እና አንድ ያደርጋቸዋል ስታርች። ኦኬ ናይስ። ስለዚህ ዘይት ጠሎ የሚቀረው ነገርን አይኖርም ማለት ነው። ፐርፌክት። የተደባለቀ ነው። ገና እስካሁን ከለሩ እንዴት እንደሚያምር እዛ ትንሽ ዋው። ከዚህ ነው የመጣው ወደዚህ። አሁን በዚህ ሰዓት ብዙ ሰው ምራቁን እየዋጠ ነው ተብሎ ነው የሚገመተው። ባለፈው ትዝ ይላችኋል ወይን ጨምር እዚህ ውስጥ ለምንድን ነው ወይን ማንጨምረው? ዘኪኔ በጣም እየጠበቅኩ ነበር። አይገባም እዚህ ላይ አታስገባ። ከፈለክ ነጭ ወይን ማለት ትችላለህ መጀመሪያ ላይ ትኖራ፣ ግን ቆንጆ ፍሌቨሩን እንድታገኘው ያምራል በጣም ከለሩ ራሱ። እንዴት ነው ውሃውን የምትገምተው? ሶሱን አይቼ በጣም ጥብቅብቅ ካለበት እንትን ታደርገዋለህ። ጁሲ ካልሆነ ሳየው በግምት አየሁ ይቀላቀላል ያልኩ። ይሄ ዱቄት ስላለው ነው እንደዚህ የሚሆነው። ኦኬ። ስለዚህ ስትበላው ኢዝሊ እያነሳህ መብላት ትችላለህ። ስለዚህ ልክ ነው። ዘይት የሚጠል ዘይት የለውም። አይታችሁት ከሆነ ጋይስ በቃ ዘይቱና ፓስታው አንድ ይሆናል። ከዛ ግን የኦሊቭ እንትን ስለምፈልግ መጨረሻ ላዩ ላይ እናፈስበታለን ትንሽ። ያቃጥላል ተቃል ላፎሰኪ አሁን መጨረሻ ላይ ቀምሰህ ጨው ማድረግ ትችላለህ። ትንሽ የጎደለህን ያህል ትንሽ ጨው እስካሁን አልጨመርንም። በእንትኑ ብቻ ነው እንትን ያለው። ኦሊቭ ጨው አለው፣ አንቾቪ ጨው አለው፣ ፔፐርሱ ጨው አለው። ከዛ እንደምታዩት እዚህ 2 ደቂቃዋን እዚህ ጨረስናት ማለት ነው። ፓስታ 12 ደቂቃ ይፈጃል። እንግዲህ ሁላችሁም ይሄን በየቤታችሁ እያዘጋጃችሁ ብትጠቀሙ ባይነን። ስንበላው ደግሞ እናሳያችኋለን። እዛው ላይ ነው የምናደርግበት። እዚሁ ላይ እሺ። ፓርሰል ይነሳስ ተደረጋል። ደግሞ አላዝረከረክም። አንድ ያደነኩህ ነገር ሉክ ከስር እኔም ረድቻለሁ። የሞራል ድጋፍ አስተያየት ኮሜንት በመስጠት ያለሰለሰ እንትን
ፓስታ ስታወጣ ደግሞ እንትን ማድረግ ጥሩ ነው። አንድ ወደዚህ አንድ ወደዛ፣ አለበለዚያ መጀመሪያ ላይ ደረቁን ብቻ አንዱ ላይ ተጨርሰውና ኦኬ፣ ያንዱ ይደርቃል ያንዱ እንትን ይላል። ሶስ ይበዛል። ስለዚህ ወይ መጀመሪያ መብላት ያለበት አይን ነው ይባላል። ከዛው ከምንም ጋር ይደባለቀው ኦሊቭ ማለት ነው። እዛውን ወደ ጠረጴዛ ጓጓኩ። እስቲ እንዳያቃጥል ትኩስ ነው የሚሆነው በጣም አይደለ? ከመጥበሻ ላይ ስለበሰለ ብላ ግን አትብላ ነው ያለው። ምላስህን ይልፍሃል። እፍ ብለህ ብላ። ስንት ምራቄን እንደዋጥኩኝ ወይ አሳንሳትና እንዳያቃጥልህ ነው የፈራሁት እኮ። በጣም እንትን ብዬዋለሁ እሳት ላይ። እኔ ካሜራ እያየኝ መብላት አልችልም ማለት ነው። ሁላችሁም በየቤታችሁ እየሰራችሁ ይሄን ነገር ተጠቀሙ። እኔ ሌላ ምንም ማለት ነው። ማርያም በጣም ነው የሚጣፍጠው። በጣም ገራሚ ፓስታ። ጥቂት ፓስታ ነው እንደዚህ ቀምሳችሁ የምታውቁት። የምር በጣም የሚጣፍጥ ፓስታ ፍሌቨሩ። ቆይ ልድገም አንዴ እያያችሁ ዘኪ ይቅርታ ግድ ነው ግድ የለም እንዴ የሚችል ፓስታ ነው። አይ ዘኪ የሆነ ሙያ አስመስክራል። በጣም ነው የሚጣፍጠው። ፍሌቨር አለው አይደል? በጣም አሁን ባለፈው የሰራውና ይሄ ፓስታ የባለፈውም እኮ አሪፍ ነው፣ ግን ከዚህ ጋር ይገናኝ። ይሄ በጣም ነው የሚጣፍጠው። በጣም እና ደግሞ ቀላል ነው ለመስራት ደግሞ ጊዜ አይወስድም። ስለዚህ ሁላችሁ ምንድነው ብዙ ኢንግሪዲየንት ነው የሚፈልገው እንጂ ብዙ እንትን አይወስድም። ሁላችሁም እየሰራችሁ ተጠቀሙ። በጣም የሚጣፍጥ ፓስታ ነው የበላሁት። እስቲ ደግሞ ቤት ሰርቼ ደግሞ እኔ በሌላ ቪዲዮ ምን እንዳጋጠመኝ እነግራችኋለሁ። ቤቱ ከነደደ ምናምን ቤት እንኳን አላነድም ሳስበው። ጋይስ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ደግሞ እንደዚህ አንድ ላይ ከዘኪ ጋር እያበሰልን በየሳምንቱ እንድንመጣላችሁ ከፈለጋችሁ ኮሜንት ላይ አሳውቁን። ይመቻችሁ። ቻው ቻው። ቢያቸው ዘኪ በሉ እንግዲህ እንብላ። ቻው።